ጨረቃዎች ጠፍ ሲባል ብቅ ብለዋል ማለት ነው። አቤት 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 መድመቅ! እንዴት ነው የምታምሩት! ከዓይን ያውጣችሁ፣ ፈጣሪ አምላክ ይጠብቃችሁ። የምር ሲጀመር ነጭ ነጠላ ውበት ነው እኮ የምሬ። እንዲጣል ስታረጉት ዘንጠፍ ስታረጉት ማለት ነው ውበታችሁ በዛው ላይ መጥቶ ፍስስ ነው የሚለው ከእናንተ ላይ እና ፍፄማ ማለት ነው መለኩሴ እኮ ነው የመሰለኝ። አባ መሰሉኝ። አባ ገብረ ኪዳን ታውቋቸዋላችሁ? ቲክቶክ ላይ በጣም ብዙ ምክር ይመክራሉና ማለት ነው። እሳቸውን መሰለኝ እኮ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ። የእኛ ጨረቃዎች የእኛ መለኩሴዎች እንግዲህ አምሮባቸዋል። እውነት ውበቱን የደፋባችሁ የእኛ ዘንካታዎች ማለት ነው። አቤት አቤት ወይኔ ጉዴ እንዴት ደስ እንደሚሉ በነገራችን ላይ ማለት ነው ቤተሰብ። ይሄ ፎቶ ከመለቀቁ በፊት እኔ ሀሳቤ ሌላ ነበር። በቃ ያው በዚህ ባለው ሁኔታ አሁን ባለው ወቅት ላይ ሀይሚና ብሩኬ በየትኛውም ሶሻል ሚዲያ ከጠፉ የሚያስጨንቃችሁ ነገር አይጠፋም ብያለሁ ትናንትና። የምሬን ነው የምላችሁ። ማለት የሆነ ዝም ብሎ ደርሶ ሀሳብ ይሆንባችኋል እና ምን ተፈጥሮ ይሆን የሚለው ዝም ብሎ ታስባላችሁ። እንዳታስቡ የሚያደርጋችሁ ምንም ነገር የለም። የምር ልባችሁን የምጥሉበት እና ብቻ ሲጠፉ ከባድ ነው። እኛም በእግር በፈረስ እየፈለግን ነበር። እኔ አሁን ከሸራቸው ገባለሁ፣ ኢንስታግራም ወጥቼ ቲክቶክ ወጥቼ ፌስቡክ እንዴ ምን ያልገባውበት ቦታ አለ ቤተሰብ? ምን ያልሄድኩበት ቦታ አለ? በሌላ ቦታ እንኳን ቪዲዮ ስትሄዱ ስታዩ ማለት ነው ኮሜንት ላይ ጨረቃዎችን ፍለጋ ነው የሚለው እና እንግዲህ ልባችሁ እርፍ ይበል የኔ ወዶች የጨረቃ ፋሚሊ። ያው መጥተዋል እንግዲህ ዘንከት እያሉ ማለት ነው። ሀይሚና ብሩኬ ደግሞ ፈጣሪ አምላክ ይጠብቃችሁ። ፍቅር እስከ መቃብር፣ ፍቅራችሁ እስከ ማርጀት ደረጃ ይሁን። የልባችሁን መሻት ደግሞ ፈጣሪ ይጠብቅላችሁ፣ ፈጣሪ ያሳካላችሁ እና ማለት ነው ያው 40 ጾሙን ሙሉ እነዚህ ልጆች በንትርክ ነበረ፣ በመጣላት በመጋጨት ጓደኛው እርስ በርሳቸው በቃ እየተጋጩ ነበረ። አሁን ላይ ደግሞ እንግዲህ የእኛ ጾምም እየተገባደደ ነው። በዚህ ሰዓት ራሱ መሄዳቸው በጣም መታደል ነው። በዚህ ሰዓት መዳም አልኩኝ ይቅርታ፣ ገዳምን መርገጣቸው በጣም ደስ የሚል ነገር ነው ማለት ነው። እንግዲህ የአለማየሁ ሸበላው ማለት ነው የአለማየሁ ልጅ ጀግናው ብሩኬ ነገሮችን በተግባር ነው የሚያደርጋቸው። ብሩኬ እንዲህ ቀበጣጥሮ የሚያሳምን ሰው አይደለም። በነገራችን ላይ ያው በአንደበቱ አያሳምንም፣ ነገር ግን ማድረግ የሚፈልጋቸውን ነገር አድርጎ ነው የሚያሳምነው ማለት ነው። ይህን ነገር ሁሉ አውርቶት ነበረ ከዚህ በፊት እንደሚሄዱ፣ ግን እኔ እንደዚህ በፍጥነት ይሆናል ብዬ አልጠበቅኩም ነበረ። እንግዲህ በእኔና በሀይሚ ህይወት በጣም ብዙ ነገሮች እየተቀየሩ ነው። የሚቀየሩ ነገሮች አሉ። ወደ ገዳም እንሄዳለን ብሎ ነበረ። ያው እንግዲህ ሚስቱን ዘንከት እያደረገ ጓደኛውንም ይዞ ሄዷል። አብሶ ደግሞ በጣም ደስ ያለኝ ፍፄን አብረው ሳየው ነው ማለት ፍፄ እንግዲህ ያው የሀይሚ መከታ ሁሉ ብለን ነበር የምንጠራው በሰዓቱ። ግን አሁን እንደ ጊዜው በቃ ተቀያየረ። እሱ ምናምን ነገር በጣም ብዙ ነገሮች እየፈጠረ ነበረ እና እንደዚህ ሰላማቸው ተመልሶ ገዳም ከአንድ ላይ ስላየዋቸው እኔ በጣም ደስ ብሎኛል የምር። በዚህ ጊዜ ላይ ደግሞ ቂም መያያዝ አያስፈልግም። እግዚአብሔርን የሰው ልጅ ያው የሆነ ነገር ሲፈጠር ሞትን እያሰበ መሆን አለበት። ነገ እንኳን የሆነን ሰው ተቀይመን ልንሄድ እንችላለን እኮ አይታወቅም። ቤተሰብ አሁን ላይ ደግሞ ጊዜው እንደዚህ ነው። በቃ ዛሬ ያያችሁት ነገ አይገኝም እና ብቻ ውዶቻችን ለእኛም ጸሎት አድርጉልን። ሲቀጥል ደግሞ የጨረቃ ፋሚሊ መቼ ነው የሚመለሱት እያሉ ጥያቄ አንስተዋል። አሁን ናፍቀውኛል እያሉ ነው እና አይዞን ይመለሳሉ። ያው ከዛ ቦታ መሄዳቸው ለእኛ ጭምር ነው ጸሎቱ። ያው ቤተክርስቲያን ስትሄዱ ቅዳሴ ውስጥ እንኳን ስትሰሙ በቃ ኢትዮጵያን አደራ፣ ቄሶች አሁን ኢትዮጵያን አደራ፣ ኢትዮጵያን ጠብቃት አይደለም የሚሉ። ስለዚህ ለኛ ሁሉ ነው ጸሎቱ የሚተርፈም ማለት ነው። እና አይዞን አትናፍቁ፣ ይመጣሉ። መቼ እንደሚመጡ ግን እኔ አላቅም። የምር ይቆያሉ ነው ገዳም ከሄዱ። ኧረ እንዴ ሀይሚና ብሩኬ በናፍቆትማ እንዳትገሉን ወይ እንደ ዛሬው ደግሞ የሆነ ነገር ጣል እያደረጋችሁልን መሆን አለበት እንጂ ጥፍት ካላችሁ ጭንቀቱ መከራ ነው። እና እግዚአብሔር ይመስገን የኔ አዋቂዎች እውነት። እና የጨረቃ ፋሚሊ ደግሞ ውዶችዬ፣ እንደዚህ በስደት ያላችሁ እህቶቼ ለሀገራችሁ በቅታችሁ ቤተ ክርስቲያናችሁን ነጠላችሁን ዘንጠፍ አድርጋችሁ ሂዳችሁ የምትሳለሙ ያድርጋችሁ። ያው ብዙ ጊዜ በኮሜንት የማየው የሆነ ቅዳሴ ምናምን ሲሰሙ እኔ የተሰማኝ ቅዳሴው ነው ብሎ ሲኮምቶ ያለውና ማለት ነው። እንደዚህ በነፃነት እኔ የምር ማለት የኛ ሀገር በጣም የምትደነቅ ነች። በነገራችን ላይ ያው ያሁኑን አናይም። በሰው ሀገር ቤተክርስቲያን የለም ማለት አይደለም፣ ግን አስቡት አሁን በሰው ሀገር ሲከፋችሁ እንኳን ማለት ነው ሄዳችሁ የምታለቅሱበት ቦታ የለም እኮ። ሀገራችን ግን እግዚአብሔርን ማለት
ቤተክርስቲያን ማንም አይከለክለንም። ሲከፋን ሩጠን ሄደን የምንደበቀበት እንደፈለገ ጧት ማታ ሄደን የምንሳለመው ቤተክርስቲያናችን እግዚአብሔርን። ውይ የሰው ሀገር እኮ ስንቱን የነጠቀን። ግን ከምር የትም ገዳም ሂዱ፣ የትም ቤተክርስቲያን ሂዱ፣ ምንም አትከለከሉም። ብቻ እናንተ ጎበዙ ናችሁ፣ ለመሄድ ያብቃችሁ። ግን እኛ ሰነፎች ነን። የምር የሆነን ነገር ወይ ስንርቀው ነው የምናመሰግነው። እኛ እንዴት ነው ያንን ነገር በጊዜው ቶሎ ቶሎ ሳናገኘው ነው ስንቀር ነው ቫሊዩ የሚታወቀን ማለት ነው። እና አሁን እኛ ስደት ያለን ልጆች ከሀገራችን እያለን እውነት ለመናገር ቤተክርስቲያን ከምንሄድ ተኝተን ማርፈድ ነው የሚቀልን። ከምሬ እኮ ነው፣ ተኝተን ማርፈድ ይቀለናል። ግን አሁን በስደት ሁነን ውይ ምን አለበት ሀገሬ በሆነ እንደዚህ ብዬ ቤተክርስቲያን እጄ ተሳልሜ ምናምን እንላለን አይደል? እንላለን፣ እርግጠኛ ነኝ። እና ይህ ሁሉ ያወራሁባችሁ ብቻ በስደት ያላችሁ ለሀገራችሁ እንደዚህ የናፈቃችሁ ደግሞ ናፍቆታችሁን እንደምትወጡ ተስፋ አደርጋለሁ። ጨረቃዎቻችን ደግሞ ቶሎ ኑልም ማለት ነው። እንግዲህ ማለት ምን ሆኑ ብለን አንጨነቅም፣ ምክንያቱም ያሉበት ቦታ ሴፍ ስለሆነ ለነፍስ ነው። እንግዲህ ለነፍሳቸው ነው የሄዱት። አንዳንዴ ሆዳችን ምግብ እንደሚያስፈልገው ሁሉ ያው ነፍሳችን ምግብ ያስፈልጋታል። ግን እኛ ብዙ ጊዜ የምናስቀድመው ሆዳችን ይመስለኛል አንዳንዴ ሳስበው። የምሬን እኮ ነው ቤተሰብ። ለማንኛውም እኔ ደስ ብሎኛል ውዶችዬ፣ ሀይሚና ብሩኬ በጣም ደስ ብሎኛል። የእኛ ጨረቃዎች ድምቅ በሉልን። ከዚህ በላይ ደግሞ እንግዲህ እኛ የምንፈልግበት ቦታ እናንተም የምትፈልጉበት ቦታ ደርሳችሁ ለማየት ያብቃን ማለት ፈልጋለሁ። ውድ ቤተሰብ ላይክ እያደረጋችሁ